ምን እንደሚል ስሙት እስቲ። በቀሉ ቆየች። በቀሉ ሄዳለች። ይህ እንግዲህ ትላንት ሁላችሁም አይታችኋል ብዬ አስባለሁ። በተለያዩ የማህበራዊ ሚዲያ በሁሉም ማለት በሚቻል መልኩ በሁሉም የሶሻል ሚዲያ እንትኖች ላይ እየተሰራጨ ያለ ሰሞነኛ ነገር ነውና የዚህ በሁለቱ ወጣቶች መካከል እንግዲህ የኤምኤምኤ ፋይት በአድዋ የተዘጋጀ በአድዋ ሙዚየም ላይ የተዘጋጀ ነበረና እዛ መድረክ ላይ እንግዲህ ሲሰዳደቡ ሲነቋቆሩ ምናምን ታይቷል። እና ይህ ነገር ኢንተርናሽናል ነው ወይ ማለት በሁሉም ሀገራት ላይ እንደዚህ አለ ወይ የሚለውን ነገር በደንብ አጣርቼ ወደ እናንተ መረጃ ይዤ ነው የቀረብኩት። እንግዲህ ሴዶ ማርሻል አርት እና ጆኒ የሚባለው እንግዲህ በሁለቱ መካከል ነው በዋናነት እነዚህ ፋይቶች የሚካሄዱት ማለት ነው። ያው ናሴ 21 ላይ ተቀጥሯል። ግን ይሄ ነገር ትላንት በተደረገው አሁን በጣም የቃላት ልውውጥ ሲያደርጉ ነበረ፣ አንዱ ሲነቋቆሩ ነበረና ይሄ ነገር ምንድነው? ሪል በዚህኛው ስፖርት ዘርፍ ላይ እነዚህ መነቋቆር አለ ወይ? ምክንያቱም ኢንተርናሽናሊ ነው ወይ ነገር ያለው የሚለውን ነገር ማወቅ ስላለብን ማለት ነው። በዚህም ሳጣራ ኤምኤምኤ ፋይት ማለት ሲጀመር ትርጉሙ ምን መሰላችሁ? ኤምኤምኤ የምትለዋ አብሪቬሽን ናት። ኤምኤምኤ ሚክስድ ማርሻል አርት ማለት ነው። ሶ በዚህ ሚክስድ ማርሻል አርት ሚክስድ የሚለው ቃል እንግዲህ ቅልቅል አይደል፣ ብዙ ነገር የተቀላቀለበት ነው። ኪክ ቦክሲንግ አለ፣ ከዛ ጆይንቶችን ኖክ ማድረግ አለ። ኢቨን ይሄ ጆኒ ሌላ ስሙ ምንድነው የቲክቶክ ላይ ይመስለኛል ስሙ ጆኒ ጆይጂትሱ ምናምን አይነት ነገር ነው አይደለ? ጆይጂትሱ የሚለው ቃል የብራዚሊያን ወርድ ነው እና ምንድነው እንትኑ ይሄ ጆይንቶችን መገጣጠሚያዎች አሉ ጉልበቶችን ምናምን ሎክ ማድረግ ነው፣ መቆለፍ ማለት ነው። ሲቆለፍ አሁን ለምሳሌ ሲደባደቡ ሁለት ሰዎች ፋይት እያደረጉ አንዱ የአንዱን እግር ያው ሬስሊንግ ምናምን ከዚህ በፊት ያየናቸው አይነት ስፖርቶች ድሮ ማለት ነው። አንዱ የአንዱን እግር ቆልፎ ይይዝና ረጅም ደቂቃ ያኛው ተኝቶ ከቆየ ያኛው ቆሞ ከቆየ የቆመው ነው የሚያሸንፈው ምናምን አይነት ነገር ከዛ የመጣ ነው እና ኢትዮጵያ ውስጥ ያው ይሄ ነገር መጀመሩ ደስ ይላል። ግን ደግሞ ይሄ ኢንሳልት መደራረጉ፣ መሰዳደቡ፣ መነቋቆሩ ነገር ሞክ መደራረጉ እሱ ኢንተርናሽናል ነው ወይ ብለን ስናጣራ የሚገርማችሁ ይሄ መነቋቆሩ በዓለም አቀፍ ደረጃ የሆነ ኢንተርቪው ላይ እንደዚህ አሁን ፌስ ቱ ፌስ ኮንፈረንሶች ላይ መነቋቆር ይኖራል። አንዱን ይተቻል፣ እንደዚህ አሸንፋሉ ምናምን። ያው ይሄ ነገር ከኢንተርቴይንመንት ስፖርት ነው የሚቆጠረው የሚመደበው። እሺ ኤምኤምኤ ፋይት ኢንተርቴይንመንትም ነው በአንድ በኩል አዝናኝም ነው። ስለዚህ ሚዲያዎች ምናምን ይሰበሰቡና ተወዳዳሪዎቹ አንዱን ይኖቁራል። ይሄ ምንድነው አትራክሽን ለመፍጠር ገበያውን ለመሳብ ብዙ ተመልካች ለማግኘት ብዙ ትኬቶች እንዲሸጡላቸው ነው ይሄ የሚደረገው ማለት ነው። ይሄ ነገር አሪፍ ነው፣ ያው ይደረጋል ኦብቪየስሊ ከዚህ በፊትም ሌላ ሀገራትም ላይ ያለ ነው። ግን ደግሞ ዲስሪስፔክት መደራረግ አይቻልም። ገብቷችኋል? ዲስሪስፔክት ማለት አንዱን ሳያከብር ያው የሚሰዳደብ ሰው ይከባበራሉ ልትሉኝ ትችላላችሁ። ግን ሞክ መደራረግና ነቆራ አለ አይደለ? ሙያውን በጠበቀ ስነ ልቦናን ሳይኮሎጂካሊ ያለውን ነገር ሳይነኩ መነቋቆር እንዳለ ሆኖ ከልክ ያለፈ ስድብና ከልክ ያለፈ ጥላቻን የተሞላ ንግግር ግን አይቻልም። አሁን ትናንት ባየነው በጣም እንጃ ከልክ ያለፈ ይመስለኛል። እንዲያውም እዚህ ጋር ሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራታው ያኛው የሃይማኖቱን ነገር ያነሳበታል። እኛውም እኔ አላህ ማሪ ነው እኔ ፍጹም አይደለሁም ሃይማኖቴ ፍጹም ነው አይነት ነገር እስከ ሃይማኖት ምናምን ወርደው በቃ በጣም ፕራይቬት የሆነ ነገር ላይ ደርሰው ሲነቋቁሩና ሲሰዳደቡ ነበር። አክቹአሊ የስፖርት ህግ የትኛውም ስፖርት ዲሲፕሊን ያለው ነገር ነው። እኔ እንደምረዳውና እንደሚገባኝ ይሄ ያው መዝናኛውም አትራክሽኑም የሰውን ልብ ያው እንደዚህ ካልተኮነ ሰው ትኬት ቆርጦ አይገባላቸው በዛ መሆኑ ያው ያስማማናል። ግን ደግሞ ዲስሪስፔክት መደራረግ በኢንተርናሽናል ህጉ መሰረት በኤምኤምኤ ፋይትም ሆነ በሌሎች ፋይቶች በዚህ ልክ ዲስሪስፔክት መደራረግ እንደኔ ተገቢ አይመስለኝም። ያው መነቋቆር አለ። ሰዎች ለምሳሌ አንዳንድ ሰው አሁን ኢንሳልት ማይችላል በኋላ ላይ እንዳያችሁት እዚህ ጋር ሁለቱም ወደ መደባደብ ምናምን ሲያመሩ ነበር፣ ስሜታዊ እስከመሆን ሲደርሱ ነበር። ያ የመጣው ያው ጀስት ነቆራዋ ብቻ አይደለችም፣ ስድቡም ይሄ አለመከባበሩም ስለነበረ ነው እዚህ ጋር ለመደባደብ ምናምን የደረሱት ማለት ነው። የሚገርማችሁ ይሄ ነገር ደግሞ ተጽዕኖ ቀላል አይደለም። ምክንያቱም ከዚህ በኋላ ቲኔጀሮች ይመጣሉ ይህንን ነገር በጣም የሚፈልጉ ልጆች በፊልሙም በምንም ይሄ ነገር ኢንፍሉዌንሱ ቀላል ስላል እና ቲኔጀሮች ልጆች የሚወጡ ይኖራሉ ከዚህ በኋላ በጣም በርካታ
ከየሀገሩ ከየክፍለ ሀገሩ የሚወጣ እዚህ ጋር ገች የተናገረው ነገር ነበር። የዚህ በዋናነት ያው ከአዘጋጆቹ አንዱ ማለት ነው ምንድነው ያለው እኛ ኢትዮጵያ ውስጥ ከተለያዩ ከአጠቃላይ ከኢትዮጵያ ክፍለ ሀገሮች የተወጣጡ ልጆችን ሰብሰብ አድርገን ከነሱ አወዳድረን አንደኛ ከወጣው ወይም በቃ ጥሩ ደረጃ ላይ ካሉ ልጆች ጋር ወደ ውጭ ሀገር ሄደን እነሱን ደግሞ ከውጭ ሰዎች ጋር ከውጭ ስፖርተኞች ጋር ማወዳደር ነው የምንፈልገው ሲል ነበረ። ለዛ ደግሞ የክፍለ ሀገሩ የሚወጡ ልጆች ተጽዕኖ የመጀመሪያውን ያያሉ። ሲያዩ እንግዲህ እነሱ ደግሞ ምን እንጃ ቢላዋ ሊማዘዙ ይችላሉ ማለት ነው። ክልክ ያልፋል ማለት ነው። ሶ መከባበሩ ቢኖር የስፖርት ጨዋነቱ ቢኖር በጣም ጎልቶ ታየ። እኔ አሁን ያተረባ ያስድብ አላቅም በጣም ገነነብኝ። እናንተ እንዴት እንዳያችሁት አላቅም። አክቹአሊ ስፖርቱ ይፈልጋል ይህንን ነገር መነቋቆሩ ምናምን ለገበያው አስፈላጊ ነው። ሰዎች በዚህ ነገር ላይ ኢንተረስትድ እንዲሆኑ ይህንን ነገር ማድረግ ግድ ነው። ግን ደግሞ በዚህ ልክ መሰዳደብና በዚህ ልክ አንዱ እንጃ ህሊና የሚነካ ስድብ ነው እና በዛ ልክ ሃይማኖትን እየነኩ ምናምንን እየነኩ አንዱ አንዱን ማንነት ዲስሪስፔክት እያደረገ ሲሆን ትንሽ ቦሪንግ ነው። ለተተኪውም ከታች ለሚወጡ ልጆችም አይሆንም አይነት ነገር ነውና ይህንን በጣም ትላንት ስንታዘብ የነበርነው ውሏችን ነው። በጣም ሲያስቀኝ ነበር። እኔ በግሌ ጆኒም በተለይ ጆኒ ትንሽ ይሻላል ረጋ ብሎ ነበር። ሴዶ ኢቭን ማል ላይ ይዘፍናል። በቀሉ የሚለው ያው በቀሉ ብሎ ስም አውጥቶለታል። በቀሉ አይደለም ሰውየው ስሙ ጆኒ ነው። ይህንን ስም እንግዲህ ለምን በቀሉ እንዳለው ዲስሪስፔክት በቃ በዚህ ልክ ንቀት በዚህ ልክ ሲሆን በጣም ያስጠላል። በቀሉ የሚል ስም አሁን ሲያዘፍን ነበር አዳራሹን በሙሉ ከአንድም 2-3 ጊዜ በቀሉ መጀመሪያ ሲገባም የትናት በቀሉ የትናት አይነት ነገር ሲያወራ ነበርና ዲስማች ዲስሪስፔክት እና ኢንሳልት መደራረግ ብዙ አይመከርም። ስፖርቱ ያው የሚፈልገው የራሱ የሆነ ስፖርታዊ ጨዋነቱን ቢጠበቅና በዛው ልክ ቢሆን የተሻለ ነው የሚል ሐሳብ አለኝ። የእናንተን ሐሳብ ኮሜንት ላይ አሳውቁን። እንዴት አያችሁት? የኤምኤምኤ ፍልሚያውን ደግሞ ማን ያሸንፋል የሚለውንም እስቲ ሐሳባችሁን ኮሜንት ላይ አስቀምጡ። የታዘባችሁትን ያስገረማችሁን ነገር በዚሁ ኮሜንት ላይ ልታሳውቁ ትችላላችሁ ማለት ነው። እኔ እንግዲህ ዩዞችን ወጣቶችን የሚጠቅም ነገር ነው በዚህ ሶሻል ሚዲያ ሼር የማደርጋችሁ። እናም ይሄ ከዚህም ነገር እናንተ መማር አለባችሁ። የተለያዩ ስፖርታዊ ነገሮችን የምትሞክሩ ስፖርት የራሱ የሆነ ዲሲፕሊን አለው። ስፖርት መከባበርን፣ እንሳልት አለመደራረግን፣ አንዱን ያው ከልክ ያለፈ ከሙያዊ ነቆራ ባለፈ መሰዳደብ ምናምን ይደብራል። ሞራሊም ደግሞ ሮንግ ነው እላችኋለሁ። ሶ ከዚህ ፋይትን የተረዳሁት በቃ ይሄንን ነው። እርጋታ በቃ ማተር ያደርጋል። እናንተ ብትረጋጉ እናንተን የሚያይ አውዲየንስ እናንተን አክብሮ የሚገባ ሰው በሙሉ ብዙ ጥሩ ነገሮችን አግኝቶ ይወጣል። አሁን ከዚህ ፋይት እኔ ምንድነው የምጠብቀው? አንዱን እኔ እንትኑን ሰብራለሁ ይላል። እሺ ይሁን፣ ግን ከልክ ያለፈ ወደ ሃይማኖት ተወርዶ ምናምን ሲሆን ትንሽ ቦሪንግ ነገር አለው ማለት ነው። ኦኬ የዩኒክ አቤል ቤተሰቦች እንግዲህ ዩኒክ አቤል ላይ ጠቃሚ ነገሮችን የምታገኙበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሆኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ተቀላቀሉን እላችኋለሁ። ኔክስትም ያው ቆንጆ ቪዲዮ ይዘን እንደተለመደው ከች እንላለን። እስከዛ መልካም ጊዜ ይሆንላችሁ። ሰላማችሁ ይብዛ።